በማስተዋወቂያው እንደተነገረው እንግዲህ ዛሬና ጌታ ቢፈቅድ ብንኖር በሚቀጥለው ሐሙስ የቲቶን መጽሐፍ ነው የምናጠናው። ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው አይደል? አሁን እሺ፣ የተማሪዎች ህብረት ጋራ ያለኝን ትውውቅ ወደ ኋላ ሄጄ እያሰብኩ ነበር። 24 ዓመት ሞላኝ እና ብዙዎቻችሁ አልተወለዳችሁም። ከ1993 ዓመተ ምህረት ጀምሮ ነው ከዚህ ፌሎሺፕ ጋር ያለኝ ትውውቅ ማለት ነው። እና ያን ጊዜ ጸጉሬ እንደዚህም አልተመለጠም፣ ከፊል ደመናማ ነገር ነበር። አሁን ገብቷል ማለት ነው። እና እንግዲህ እግዚአብሔር እድሜ ከሰጠኝ እዚሁ ከተማ ከቀጠልኩኝ ከዘራ ሚዣ አገለግል ይሆናል፣ እሱ ሲፈቅድ ነው። እንዲሁ ለትውስታው ያህል ተንፈስ ለማለት ያህል ነው። መጨረሻ ገሌ የተገናኘ ነው የኤፌሶንን መጽሐፍ ለማጥናት ነው። በ3 ክፍለ ጊዜ ነው ያኔ ያጠና ነው። እንግዲህ አሁንም የቲቶን መጽሐፍ ስናጠና በመጠኑ አነስተኛ ቢሆንም 3 ምዕራፎች ያሉት መጽሐፍ ቢሆንም ግን በበርካታ ክርስቲያናዊ አስተምህሮዎችና የስነ መለኮት መልእክቶች የታጨቀ መጽሐፍ ነው እና እንግዲህ ምንም ቢቀጥን እርሱት ሌላውን እና በጣም ብዙ መልእክት ያለው መጽሐፍ ነው። ስለዚህ በ2 ሳምንት ለአንዳንድ ሰዓት ይህንን መጽሐፍ እንደው አጥጋቢ በሆነ ሁኔታ እንደዚህ ባለ መልክ ወይም ፎርማት ማጥናት አስቸጋሪ ነው የሚሆነው። ስለዚህ በቀጣይነት እናንተ ልታጠኑ በምትችሉበት መንገድ እንግዲህ ዛሬ ሁለት ነገሮችን እናደርጋለን። የመጽሐፉን ዳራ እናያለን። ቢያንስ ለምንድን ነው የተጻፈው፣ ለማን ነው የተጻፈው፣ ዋነኛው መልእክቱ ምንድነው፣ ዓላማው ምንድነው የሚለው እናያለን። ከዛ ቀጥሎ ደግሞ የመጽሐፉን ናቹራል የሆነውን ስትራክቸሩን ተከትለን 3ቱንም ምዕራፎች ለመመልከት እንሞክራለን። የመጽሐፉን ተፈጥሯዊ የሐሳብ አንጓ ፍሰቱን ተከትለን ያንን ለማድረግ እንሞክራለን። በሚቀጥለው ሳምንት ደግሞ እንደ ጌታ ፈቃድ ስንገናኝ ዋነኛውን የመጽሐፉን መልእክቶች እናያለን። በተለይ ነገረ መለኮታዊ መልእክቶች ስለ እግዚአብሔር ይናገራል፣ ስለ ክርስቶስ ይናገራል፣ ስለ ክርስቶስ የቤዞ ስራ ይናገራል፣ ትምህርተ ድነት አለበት፣ ስለ ጸጋ ያስተምራል። እንደውም ኮር ከሆነው መልእክቱ አንዱ በጸጋ ዙሪያ ያለ ነው። ስለዚህ እነዚህን 3 ነገሮች እናደርጋለን። ከዛ ምናልባት እንዲህ በሴል ግሩፕ ሆናችሁ ባይብል ስተዲም የምታካሂዱ ከሆነ ለዛ የሚረዳ ነገር ቴሌግራም ላይ እንግዲህ መሪዎች አሉ አይደለ? አለቆች ነው የሚባለው። እሺ፣ ለመሪዎች ያንን እሰጣለሁ። በጥልቀት ማጥናት የምትችሉበትን አይነት ዝግጅት እንትን ብያለሁና ያንን እሰጣችኋለሁ። ስለዚህ ይህንን ታሳቢ አድርገን አሁን ባለው መልክ እንሄዳለን ማለት ነው። ቅድም ወንድማችን ያነበበውን ቲቶ ምዕራፍ 2 ቁጥር 11 እና 12ን ስንጸልይ እንደዋዛ ያነበበልንን ክፍል ድጋሚ እናነበው። የቲቶ መጽሐፍ ዋነኛው መልእክቱ ይሄ ነው። ቲቶ ምዕራፍ 2 ቁጥር 11 እና ቁጥር 12 በአዲሱ መደበኛ ትርጉም ነው የማነበው። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። የቲቶ መጽሐፍ ዋነኛው መልእክቱ ይሄ ነው። ያዳነን የእግዚአብሔር ጸጋ በተለወጠ
ሕይወትና በጎ ወይም መልካም ስራን ገንዘቡ ባደረገ ማንነት እንድንኖር ያስተምረናል የሚል ነው። ብዙ ጊዜ ጸጋን ስናስብ በእኛ ሕይወት ውስጥ ያለፈ ኩነት ወይም ደግሞ ኢቨንት አድርገን ነው የምናስበው። ያ ባለፈው ሕይወታችን ውስጥ ያዳነን የእግዚአብሔር ጸጋ በአሁኑ ማንነታችን ውስጥ በቅድስናና በጽድቅ እንዴት በክፋት በተሞላ ዓለምና ማህበረሰብ ውስጥ መኖር እንዳለብን ያስተምረናል። እቺ ያስተምረናል ተብሎ በአማርኛ የተተረጎመው ቃል የተሻለው ትርጉሙ ያሰለጥነናል ነው። ትሬን ያደርገናል። በጽድቅ ያው ያዳነን የእግዚአብሔር ጸጋ በክፋት በርኩሰት በስነ ምግባር ውድቀት ውስጥ በተሞላ ማህበረሰብ መካከል በተለወጠ ማንነት መልካም ስራን ገንዘቡ ባደረገ የተለወጠ ማንነት እንዴት መኖር እንደሚገባን ወይም እንደምንችል ያሰለጥነናል፣ ትሬን ያደርገናል የሚል ነው። እንግዲህ ይህንን ካየን ዘንዳ የቲቶን መልእክት ዳራ በጥቂቱ ለማየት እንሞክር። እንግዲህ የቲቶ መጽሐፍ ከሶስቱ ምጋቤ መልእክታት ወይም መልእክታተ ምጋቤ ከሚባሉት መጽሐፍት አንዱ ነው እና ለግለሰቦች የተጻፈ መጽሐፍ ነው። አንደኛ እና ሁለተኛ ጢሞቴዎስ ለጢሞቴዎስ ነው። ቲቶ ደግሞ የተጻፈው ለቲቶ ነው። በስሙ ነው የተሰየመው መጽሐፉ። እንግዲህ እነዚህ ሶስቱ መጽሐፍቶች የሚጋሩት ባህሪ አላቸው። የተጻፉት ልዩ ተልእኮ ለተሰጣቸው ጢሞቴዎስ በኤፌሶን ያለውን ነገር እንዲያስተካክል እንዲያቀና የተለየ ተልእኮ የተሰጠው አገልጋይ ነው። ቲቶ ደግሞ በቀርጤስ ያሉትን የክርስቶስ አብያተ ክርስቲያናት እንዲያደራጅ ያልተስተካከሉ ነገሮችን እንዲያስተካክል ተልእኮ የተሰጠው አገልጋይ ነው። እንግዲህ መሪ ናቸው የሚለው ብዙ አያከራክርም። አንዳንዶች ሊድ ፓስተሮች ናቸው፣ አንዳንዶች ሐዋርያ ናቸው ጢሞቴዎስንና ቲቶን፣ አንዳንዶች ኤጲስቆጶሳት ናቸው ብለው ይላሉ። ግን ያንን ውዝግብ እንተውና ግን ሁለቱም ለመሪዎች የተሰጡ የተጻፉ መልእክቶች ወይም ደግሞ ደብዳቤዎች ናቸው። እንግዲህ የጋራ የሆነው ሐሳባቸው ምንድነው? ወይም በዚህ ስም እንዲጠሩ መልእክታተ ምጋቤ ያሰኛቸው የጢሞቴዎስና የቲቶ መጽሐፍት መሪዎች ቤተክርስቲያንን እንዴት መጠበቅ እና መንከባከብ እንዳለባቸው መመሪያ የሚሰጡ በመሆናቸው ነው። እንግዲህ አንዱም የቅርብ አፕሊኬሽኑ የትኛውንም አይነት የክርስቲያን ቡድን ፌሎሺፕም ሊሆን ይችላል፣ አጥቢያ አብያተ ክርስቲያናትም ሊሆን ይችላል። መሪዎች ምን አይነት ማንነት ኳሊፊኬሽን ሊኖራቸው እንደሚገባ እንደገና ደግሞ እንዴት የእግዚአብሔርን ሕዝብ ሊመሩ እንደሚገባ ይህንን መመሪያ የሚሰጥ ነው። ግን ይሄ ማለት ስለ ቤተ ክርስቲያን ደግሞ ወይም ደግሞ ስለ አማኞች የዕለት ተዕለት ኑሮ አይናገርም ማለት አይደለም። ያኛው ትልቁ ፎከሱ ነው። ስለዚህ ቤተ ክርስቲያንን እንዴት መጠበቅና መንከባከብ እንዳለባቸው መመሪያ ለመስጠት ከተጻፉ መልእክታት አንዱ ነው የቲቶ መልእክት ማለት ነው። መጽሐፍ ቅዱስ ውስጥ የተሰነደረበትን አሰነዳደር ስታዩት አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ ነው የምታገኙት። በዛ መልክ ነው የተቀመጠው። ግን በቅዱሳት መጽሐፍት ክሮኖሎጂካሊ እንዳልተቀመጡ እናውቃለን፣ በተጻፉበት የጊዜ ተከተል። ስለዚህ በጊዜ ቅደም ተከተል ካስቀመጥናቸው ጳውሎስ መጀመሪያ የጻፈው አንደኛ ጢሞቴዎስን ነው። ከዛ ቀጥሎ የጻፈው ቲቶን ነው። ከዛ ቀጥሎ ነው ሁለተኛ ጢሞቴዎስን የጻፈው። ሁለተኛ ጢሞቴዎስን በሁለተኛው እስራቱ ወቅት ነው። እንደውም ሕይወቴ መስዋዕት እንደሚደረግ እንዲሁ የሚያልፍበት ጊዜ ተቃርቧል ብሎ በቅርብ ርቀት ወደ ጌታ እንደሚሄድ ይሄ ሩጫውን ተልእኮውን የተወጣን ሰው ቃልም ደግሞ እናያለን። ሃይማኖቴን ጠበቅኩ፣ ሩጫዬን ጠበቅኩ፣ አሁን የድል አክሊል ይጠብቀኛል እያለ ይናገራልና ስለዚህ ይሄ ቀደም ብሎ ለቲቶ የተጻፈ መልእክት ነው እና በጊዜ ቅደም ተከተል ስናስቀምጠው ከሁለተኛ ጢሞቴዎስ በፊት ከአንደኛ ጢሞቴዎስ በኋላ የተጻፈ ይህንን ወጣት የግሪክ ተወላጅ የሆነ ከአሕዛብ ወገን የሆነ ያልተገረዘ
ግን በተገረዙትም መካከል እንኳን ቅቡልነት ያገኘ ወጣት የቤተ ክርስቲያን መሪ በተሰጠው ተልእኮ ውስጥ ውጤታማ እንዲሆን ለሱ በግል የተጻፈ መመሪያ ነው ማለት ነው። እንግዲህ የቲቶ መጽሐፍ ተደራሲ ባጭር ቃል በቀጥታ የተጻፈው ለቲቶ ነው እንጂ በቀርጤስ ላሉ አብያተ ክርስቲያናት አይደለም። ልክ የጢሞቴዎስ መልእክት በቀጥታ የተጻፈው ለጢሞቴዎስ ነው እንጂ በኤፌሶን ላሉ አብያተ ክርስቲያናት አይደለም። ግን በዛ ውስጥ ለፐብሊክ ሪዲንግ በጉባኤ ሊነበቡ የተገባቸው በቀጥታ ለቅዱሳኑ መድረስ ያለባቸው ሐሳቦች እዛ ውስጥ አሉ። በተረፈ ግን ለመሪዎቹ መመሪያ ለመስጠት ነው። እንዴት ነው ቤተክርስቲያንን መምራት፣ ማደራጀት እና ደግሞ መጠበቅ የሚችሉት? ይህንን ሐሳብ ለማሳካት የተጻፈ መልእክት ነው። እንግዲህ ወደ ቲቶ ስንመጣ ማን ነው ቲቶ የሚለውን ጥቂት ነገር ለማየት እንሞክር። ጳውሎስ ወደ ጌታ ካመጣቸው ሰዎች መካከል አንዱ ነው። እንዲሁም ደግሞ ብዙ ጊዜ ጳውሎስን ሲያጅበው በሐዋርያዊ የወንጌል ተልእኮ ውስጥ አካምፓኒ ሲያደርገው እናያለን። ለምሳሌ ገላትያ ምዕራፍ 2 ከቁጥር 1 እስከ ቁጥር 3 የሚሰብከውን ወንጌል ጤናማነት ለማስተያየት ወደ ኢየሩሳሌም በሄደ ጊዜ ከባርናባስ ጋር አብሮ አንዱ ይዞት ሄደው ቲቶን እንደሆነ ማየት እንችላለን። ቲቶ ከአሕዛብ ወገን የሆነ አማኝ መሆኑን በምዕራፍ 2 ቁጥር 3 ላይ እናያለን። ቲቶ ጢሞቴዎስን አባቱ ግሪካዊ ቢሆንም እንዲገረዝ አድርጎታል for some reason። ቲቶን ግን እንዲገረዝ አላደረገውም፣ ግድ አላለውም። ስለዚህ ቲቶ ሳይገረዝ ከጳውሎስ ጋር አብሮ ማገልገሉ እንግዲህ የጳውሎስን በመገረዝ ላይ ያለውንም አቋም የሚያሳይ ነው። ስለዚህ ወደ ኢየሩሳሌም ይዞት በወጣ ጊዜ ከአሕዛብ ወገን እንደሆነ ቢያውቁም እንኳን ሐዋርያቱ ካልተገረዘ ብለው ግን ግድ አላሉም፣ አለመገረዙን እያወቁ ተቀብለውታል ብሎ በዛ ላይ ያለውን አቋምና አመለካከት ለማሳየትም እንደ ማሳያ አድርጎ የተጠቀመበት አገልጋይ እንደነበረ ማየት እንችላለን። እንግዲህ ይሄ ቲቶ በሐዋርያት ሥራ ውስጥ አንድም ጊዜ ስሙ አልተጠቀሰም፣ ግን በጳውሎስ ሶስተኛው የወንጌል ተልእኮ ውስጥ አብሮ የነበረ አገልጋይ ነው። የጳውሎስ የወንጌል አጋር ነው። በሌሎች የቅዱሳት መጻሕፍት ውስጥ ግን 13 ጊዜ ስሙ ተጠቅሷል። እንግዲህ ከነዚህ የምናየው 13 ጊዜ ያህል የቲቶ ስም በተለያየ መንገድ በተለያዩ የአዲስ ኪዳን መጻሕፍት ውስጥ ተጠቅሷል። ለምሳሌ በቆሮንቶስ የነበረውን አንዳንድ ነገሮች እንዲያስተካክልና ለኢየሩሳሌም ችግረኞች ከአሕዛብ አብያተ ክርስቲያናት ይዋጣ የነበረውን ገንዘብ እንዲያሰባስብና ወደ ኢየሩሳሌም በመውሰዱ ተልእኮ ውስጥ ትልቁን ሚና የወሰደው ቲቶ ነበር እና ትልቅ አመኔታ ለሚጠይቅ አደራ የሚታጭ አገልጋይ እንደነበረ ከዚህ መረዳት እንችላለን። ሁለተኛ ቆሮንቶስ ላይ ምዕራፍ 2 ቁጥር 12 እና 13፣ ምዕራፍ 7 ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 እና 6 ላይ ይህንን ማየት እንችላለን። ምዕራፍ 8 ቁጥር 6 ላይም ሁለተኛ ቆሮንቶስ ምዕራፍ 8 9 እና 10 ስለ ክርስቲያናዊ ስጦታ የሚናገሩ ክፍሎች ናቸውና እዛ ውስጥ በታማኝ እና እንዲ ኮሚትድ በሆነ በተሰጠ ማንነቱ ምክንያት ሲመሰክር እንደውም የአብያተ ክርስቲያናት ክብር ነው የሚለው። በቃ ለአብያተ ክርስቲያናት ክብር ከሆኑ ወንድሞች አንዱ ነው ብሎ ነው ስለ ቲቶ የሚመሰክርለት። እንግዲህ ለመጨረሻ ጊዜ ስሙ የተጠቀሰው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ነው። በጳውሎስ የመጨረሻው እስራት ጊዜ ብዙዎቹ በተለያየ ምክንያት ካጠገቡ በሸሹበት እና ብቻውን በነበረበት ጊዜ ያን ጊዜ ቲቶ እንደ ሌሎቹ ጳውሎስን ጥሎት ሳይሆን ግን ለሌላ የወንጌል ተልእኮ ድልማጥያ የሚባል ቦታ ሄዶ እንደነበረ ታነባላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ድልማጥያ ማለት የአሁኗ ዩጎዝላቪያ ነች እና ስለዚህ ራቅ ያሉ ቦታዎች ላይ ትልልቅ የወንጌል ተልእኮችን ይወጣ የነበረ ሰው እንደነበር ማየት እንችላለን። እንግዲህ ስናጠቃልለው ቲቶ የተሰጠውን ኃላፊነት ስናይ ኃላፊነቱን በብቃት መወጣት የሚችል መሪ እንደነበረ ካለፉት ምንባቦች እንግዲህ ማየት እንችላለን።
እንግዲህ ይሄ የቲቶ ኃላፊነቱን የሚወጣበትን ስፍራ ደግሞ ጥቂት እንመልከት። ስለ ቀርጤስ ጥቂት እንመልከት። ምዕራፍ 1 ቁጥር 10 ላይ ስለ ቀርጤስ ነዋሪዎች ቁጥር 12 ላይ ምዕራፍ 1 ቁጥር 12 ላይ የቀርጤስ ሰዎች ምን አይነት ሰዎች ነበሩ? ከራሳቸው ነቢያት አንዱ ይላል ስለ እነሱ ሲናገር ስለ ቀርጤስ ሰዎች የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎች፣ ሰነፍ ሆዳሞች ናቸው ብሏል። ይህ ምስክርነት እውነት ነው። ስለዚህ አጥብቀህ ገስጻቸው፣ ይኸውም ትክክለኛ እምነት እንዲኖራቸው ነውና ይላል። ስለዚህ በዙሪያቸው ያለው ማህበረሰብ መገለጫ ምልክቶቹን ማየት ትችላላችሁ። በጣም በስነ ምግባር የላሸቁ ሰነፎች፣ ስራ የማይወዱ ግን ሆዳሞች። እንግዲህ ስንፍና ባለበት ቦታ ሆድን መጠርቃት ከተቻለ በአብዛኛው በማጭበርበር የተመሰረተ ሊሆን እንደሚችል ባይ ኢምፕሊኬሽን ከዚህ ላይ መውሰድ እንችላለን። እንግዲህ ስራ ፈቶች ናቸው፣ ሰነፎች ናቸው፣ ውሸታሞች ናቸው፣ አመፀኞች ናቸው፣ ቃል የማይጠብቁ ታማኝነት የጎደላቸው ናቸው። እንግዲህ እንደዚህ ባለ ማህበረሰብ ውስጥ ነው የቀርጤስ ቤተክርስቲያን እየኖረች ኤግዚስት ኤንድ ፋንክሽን እያደረገች ያለችው ማለት ነው። ስለዚህ ከዚህ ይነሳል እንግዲህ የዚህ መልእክት ዋና ሐሳቡ ከዚህ ይነሳል። እንደዚህ ባለ የተበላሸ ስነ ምግባር ውስጥ ባለ ማህበረሰብ ውስጥ በመልካም ስራ ተገልጦ መኖርን እዚህ ላይ አጽንኦት ለመስጠት የተጻፈ መልእክት ነው። ፈጠን ብለን በዚህ መልእክት ውስጥ ከ7 ወይም ከ8 ጊዜ ያላነሰ ተደጋግሞ የተጻፈ አንድ ሐረግ እናያለን። መጽሐፍ ቅዱሳችንን እናውጣና አብረን እያነበብነው እንሂድ። የመጽሐፉ መሰረታዊ ሐሳብ በዚህ ዙሪያም ስለሆነ የሚያጠነጥነው በጎ ስራ ወይም ደግሞ መልካም ስራ እንደምናነበው ትርጉም በተደጋጋሚ እናያለን። እንግዲህ በሽማግሌዎች ወይም ደግሞ በቤተ ክርስቲያን መሪዎች የመመዘኛ መስፈርት ውስጥ ከካሪዝማ ወይም ከጊፍት የበለጠ የሥነ ምግባር ታማኝነትና ማንነት ላይ ትኩረት ያደረገ መዘርዝር ነው የሰጣቸው። ስለዚህ በዙሪያቸው ከነበረው ምግባረ ምልሹ ማህበረሰብ በተለየ በሥነ ምግባር በማንነት የታነጸ ኑሮን በምሳሌነት የሚመሩ መሪዎች እንዲመረጡ እዛ ላይ እንዴት ፎከስ እንዳደረገ እናየዋለን። ቁጥር 8 ላይ እንደዚህ ይላል። የሽማግሌዎች ወይም የኤጲስቆጶሳትን ምርጫ በሚመለከት ሽማግሌ ከአይሁድ ባክግራውንድ የተወሰደ የመሪዎች ስያሜ ነው። ሽማግሌ ሲባል ብስለትንና ብቃትን የሚያመለክት ነው። ኤጲስቆጶስ ወይም ደግሞ ጳጳስ የሚለው ደግሞ ኦቨርሲየር ወይም ደግሞ የበላይ ተመልካች ወይም የበላይ ጠባቂ የሚል ትርጉም ያለው ከግሪክ ካልቸር የተወሰደ የመሪዎች ስያሜ ነው። ስለዚህ አንደኛው ኃላፊነትን ያመለክታል። ኤጲስቆጶስና ጳጳሳት የሚለው ግን አንድን ኦፊስ የሚያሳዩ ተለዋዋጭ መጠሪያዎች ናቸው። እቺን ከወዲሁ ልብ ብሎ መሄድ ጥሩ ነው። ሐዋርያት ሥራ ምዕራፍ 20 ላይ ስትሄዱ መጀመሪያ ቁጥሩን ስፔሲፊክሊ አላስታውሰውም። አሁን ግን ሐዋርያት ሥራ ምዕራፍ 20 ላይ የኤፌሶንን ሽማግሌዎች ወደ ሚሊጢን አስጠርቶ ይላል። ሽማግሌዎቹን አስጠራቸው። ከዛ በኋላ የሆነ ዲስኮርስ እናያለን እንዴት ማገልገል እንዳለባቸው። እሱ ለመጨረሻ ጊዜ ሊለይ ነው ከነሱ። ለ3 ዓመት የሚጠጋ ጊዜ አብሮ ከነሱ ጋር አገልግሎናል። ስለዚህ እኔን ይሁኝ ቀንና ሌሊት እንዴት ከእንባ ጋራ በትጋት የሚጠቅማችሁን አንዳች ሳላጎል ይላል
I told you the whole counsel of God ነው የሚላቸው። ማለት በቃ የሚጠቅማቸውን መንፈሳዊ ነገር ሁሉ ምንም አላስቀረውባቸውም ነው የሚለው እና አንጠፍጥፎ ሰጥቷቸው አሁን ሊወጣ ነው። ስለዚህ ከኔ ተማሩ ይላል። ቁጥር 28 ላይ ስንወርድ እነዚህኑ የኤፌሶን ሽማግሌዎች ለራሳችሁና ለመንጋው ተጠንቀቁ ይላል። የትኛው መንጋ? መንፈስ ቅዱስ ጳጳሳት አድርጎ ለሾማችሁ ይላል። እነዚህኑ ሽማግሌዎች ጳጳሳት ብሎ ይጠራቸዋል። ስለዚህ it's the same office እና የተለያየ መጠሪያ ነው ማለት ነው። እንግዲህ ቁጥር 8 ላይ የመጀመሪያው ኳሊፊኬሽንን እንየው። ምዕራፍ 1 ቁጥር 8 ከዚህ ይልቅ እንግዳ ተቀባይ ምን አይነት ሰዎች መሆን አለባቸው? መሪዎች በጎ የሆነውን የሚወድ፣ በጎ የሆነውን ነገር ለማድረግ የሚወድ፣ በጎ የሆነውን ለማድረግ የሚወድ የሚል ቃል እናያለን። ቁጥር 16 በኤፌሶን የነበሩ ሐሰተኛ መምህራንን ደግሞ ሲቃወማቸው እንዲቃወም ያደረገው አንዱ ባህሪያቸው ቁጥር 16 እንዲህ ይላል፣ እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል፣ አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ። በአማኞችና በኢአማንያን መካከል ያለው አንዱ መሰረታዊ ነገር እነዛ ለበጎ ሥራ የሚበቁ ናቸው። የእግዚአብሔር የጸጋ ሥራ ለበጎ ሥራ ብቁ አድርጎ ለውጧቸዋል። ስለዚህ በእግዚአብሔር የጸጋ ሥራ የዳኑ አማኞች አይነተኛ መለያቸው በተበላሸ በኃጢአት በተበከለ ማህበረሰብ ውስጥ በበጎ ሥራ ተገልጦ መመላለስ ነው ማለት ነው። እና ስለዚህ የስህተት መምህራኑን ለበጎ ሥራ የማይበቁ ብሎ ነው የሚገልጣቸው። ሁለተኛው ምዕራፍ ላይ ራሱን ቲቶን ደግሞ ምሳሌ እንዲሆን እንደ መሪ ምሳሌ እንዲሆን ከሚያሳስባቸው ጉዳዮች አንዱ ቁጥር 7 ላይ ምዕራፍ 2 ላይ በማንኛውም ነገር መልካም የሆነውን ነገር በማድረግ ራስን አርአያ አድርገህ አቅርብላቸው። መልካም የሆነውን ነገር የማድረግ ምሳሌ አድርገህ ራስን አሳይ። መሪ የመልካም ነገር ምሳሌ ነው ለተከታዮቹ ማለት ነው። በጣም ብዙ ካሪዝማቲክ የሆኑ ጊፍትድ የሆኑ መሪዎች ይኖራሉ። ግን ከካሪዝማው ይልቅ ለመንፈሳዊ መሪነት ቁልፉ ነገር፣ ለመንፈሳዊ መሪነት ወሳኙ ነገር የካራክተር ጉዳይ ነው። ስለዚህ በመልካም ሥራ አርአያ ሆነላቸው ነው። ያ መልካም ሥራ እናየዋለን በኋላ ምንድነው መልካም ሥራ የሚለውን ዲፋይን እናደርገዋለን። እዛው ቁጥር 2 ላይ የመዳናችን አንዱ ዓላማ ደግሞ ምን እንደሆነ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። እሱም ይላል ክርስቶስን ነው ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ለምን አዳነን? መልካም የሆነውን ነገር በማድረግ በመትጋት መልካም ባልሆነ ሕይወት ውስጥ በሚመላለስ በሚኖር ማህበረሰብ ውስጥ ምስክሮች እንድንሆን ነው ማለት ነው። ስለዚህ የኑሮ ያለ የሚል ጥሪ ላለንበት ዘመን የሚያመጣ ወይም የሚጣራ መጽሐፍ ነው ብለን ማለት እንችላለን። ትልቁ የዘመናችንም ክርስትና እንግዲህ በመድራችን ያለውን የምናውቀውን እንኳን ክርስትና ስናይ አንዱ ምንወቀስበት ነገር ቃልና ኑሯችን፣ ትምህርትና የዕለት ተዕለት ህይወታችን የተፋታ መሆኑ ነው። ስለዚህ ሙግቱ ምንድነው? በጽሁፎች ውስጥ ቴሲስ ስቴትመንቶች አሉ አይደለ? በቃ ትልቁ ሙግቱ ጳውሎስ አሁን በዚህ ውስጥ ያለው ትልቁ ሙግቱ ምንድነው? ያዳናችሁ የእግዚአብሔር ጸጋ አዲስ ማንነት ሊሰጣችሁና የበጎ ምግባር ባለቤቶች ሊያደርጋችሁ ይችላል። that same grace የቱ የዳንበት ያው ጸጋ የአዲስ ማንነት ባለቤቶች ሊያደርገንና በመልካም ሥራ ልንገለጥ የሚያስችለን ጸጋ ነው ብሎ ነው የሚሞግተው ማለት ነው። ስለዚህ አትምሰሏቸው የቀርጤስን ሰዎች፣ ውሸታሞቹን፣ አመፀኞቹን፣ ሰነፎቹን፣ ሆዳሞቹን፣
አውሬዎችን አራዊት ናቸው የራሳቸው ባለቅኔ ነው ይሄንን ያለው ማለት ነው። ነብይ ነው የሚለው ጳውሎስ ግን ነብይ ብለው ያሉ ባለቅኔ ነው። ኤፒሜኒዲስ የሚባል ግሪካዊ ባለቅኔ ነው። ግን ብዙዎቹ ይሆናሉ ብሎ የተናገራቸው ነገሮች ስለተፈጸሙ እንደ ነብይ ይመለከቱታል እና የራሳቸው ነብይ ብሎ ሲል ነብይነትን ቢብሊካሊ ዲፋይን በመናደርገው መንገድ አንውሰደው ከሃይማኖተኝነት ጋር አይያዝም። ግን የወደፊት ነገሮችን ባለቅኔ ነው ከሱ የቅኔ መጽሐፍ ውስጥ የተወሰደ ነው። የቀርጤስን ሰዎች ዲስክራይብ ያደረጋቸው እንደዛ አድርጎ ነው። በቃ ምንም ምግባር የሌላቸው መልካም ባህሪ የሌላቸው ነው። ስለዚህ በዛ ማህበረሰብ መካከል ቤተክርስቲያን ስትኖር ምስክርም ናት፣ ብርሃንም ናት፣ ጨውም ናት። የዳንበት ያ ጸጋ አዲስ ማንነት ሊያሰጠን በመልካም ምግባር ደግሞ ሊገልጠን የሚችል ነው። ወይም ይገልጠናል ወይም ደግሞ በመልካም ምግባር ተገልጠን እንድንመላለስ ያስተምረናል። በድህረ ዳግም ልደት ህይወት ውስጥ የጸጋ አንዱ ስራ እኛን ትሬን ማድረግ ነው፣ ዲሲፕሊን ማድረግ ማለት ነው። በቅድስናና በጽድቅ እንድንኖር አድኖ ብቻ አይተውንም። ስለዚህ ጸጋ በአማኙ ህይወት ውስጥ የትላንትም የዛሬም ነው። ገና ይሄው ጸጋ ነው የጌታችንን ዳግም ምጽአት የተባረከውን ተስፋ በጽድቅ በቅድስና እየኖርን መጠባበቅ የሚያስችለን ይሄው ጸጋ ነው። ጸጋ ብለን ስንል ባጭር ቃል ጋድስ ኢኔብልመንት ወይም የእግዚአብሔር ማስቻል ማለት ነው። እሱ የሚሰጠው ብቃት ማለት ነው። እያነበብን እንሄዳው ነው። ሶስተኛው ምዕራፍ ላይ እንሄድ። ሶስተኛው ስለ ክርስቲያን የዜግነት ግዴታዎች የሚናገረው ክፍል ላይ ስንሄድ ምዕራፍ 3 ቁጥር 1 ላይ ደግሞ እንደዚህ ይላል። ሰዎች ለገዦችና ለባለስልጣናት እንዲገዙ እንዲታዘዙና አሁንም ይህ ሐረግ እዚህ ጋር ይመጣል። መልካም የሆነውን ሁሉ ለማድረግ ዝግጁ እንዲሆኑ አሳስባቸው ይላል። መልካም የሆነውን ሁሉ ለማድረግ እንደ ቃሉ የሆነውን ሁሉ ለማድረግ ዝግጆች እንዲሆኑ አሳስባቸው። እዛው ምዕራፍ 3 ቁጥር 8 ላይ እንደገና እናገኛለን ይሄንን ሐረግ። ይህም የታመነ ቃል ነው፣ በእግዚአብሔር ያመኑቱ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። ስለ አማኞች ነው የሚናገረው። ግን በእግዚአብሔር ያመኑቱ ለመልካም ስራ ራሳቸውን አሳልፈው እንዲሰጡ ዲቮትድ እንዲሆኑ መልካም በመስራት ላይ ይህንን እንድታስገነዝባቸው እፈልጋለሁ ይላል። ወይም አስረግጠህ ንገራቸው። የመጨረሻው ምዕራፍ 3 ቁጥር 14 ላይ ከኛ ወገን የሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሯቸውም ፍሬ የሌለው እንዳይሆን ለመልካም ስራ መትጋትን ይማሩ ዘንድ ይገባቸዋል። መልካም ስራ እዚህ ጋር ይመጣዋል። ከኛ ወገን የሆኑቱ አማኞች የሆኑቱ ፍሬ ቢስ እንዳይሆኑ ለመልካም ስራ መትጋትን ይማሩ ዘንድ ይገባቸዋል። እንግዲህ ለመልካም ስራ መትጋትን የሚያስተምር ማን ነው? ያ የዳንበት ጸጋ ነው። ያው ጸጋ በመልካም ስራ እንድንገለጥ ወይም ደግሞ የድነታችን ሪፍሌክሽን ወይም ደግሞ መገለጫ የሆነው የመልካም ስራ ባለቤቶች ያደርገናል የሚል ነው። እንግዲህ ይህንን መጽሐፍ በስትራክቸሩ ለማየት እንሂድ። እንግዲህ የተለያዩ ጸሐፍቶች የተለያዩ ተርጓሚዎች ያንደን መጽሐፍ አውትላይን እንግዲህ አንዳንዴ በተረዱበት አንዳንዴ ጊዜ ደግሞ ኢንቴንሽናሊ ፎከስ ማድረግ በሚፈልጉበት አቅጣጫ ኮመንተሪዎች ወይም ደግሞ ማብራሪያዎች ሲያዋቀሩ እናያለን። እንግዲህ ይሄን ናይል ሲደጋገም ፎከሱ ምን ጋር እንደሆነ ማየት እንችላለን። ስለዚህ መልካም ስራን ባገናዘበ መንገድ መጽሐፉን ማዋቀር እንችላለን ማለት ነው። በዚህ አይነት ስንሄድ ቲቶ ምዕራፍ 1 ከቁጥር 1 እስከ ቁጥር 4
የእግዚአብሔርን ማንነት የሚያስገነዝብ ሰላምታ ነው የምናገኘው። የእግዚአብሔርን ማንነት የሚያስገነዝብ ሰላምታ፣ ነገረ መለኮታዊ አንድምታ ያለው ሰላምታ ነው የሚያቀርብላቸው። እናንበው ምዕራፍ 1 ቁጥር 1 ላይ ቁጥር 1 እና ቁጥር 2 የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ራሱን እዚህኛው መጽሐፍ ላይ የሚያስተዋውቀው የእግዚአብሔርን ምርጦች፣ ይሄ በእግዚአብሔር የተመረጡትን ቅዱሳን ወደ እምነት እና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት። እውነተኛው ዕውቀት እግዚአብሔርን ወደ መምሰል ያመራል። ያንድን ክርስቲያናዊ አስተምህሮ ጤናማነት የምንመዝንበት አንዱ መመዘኛ የትኛውም ጤናማ የሆነ የቅዱሳት መጻሕፍት አስተምህሮ ለቅድስና የሚያነሳሳ እግዚአብሔርን ወደ መምሰል የሚመራ መሆን አለበት። ሕይወት ያለው ጤናማ የሆነ ሳውንድ የሆነ ዶክትሪን ወደዚህ የሚመራ ነው። ስለዚህ የእግዚአብሔርን ምርጦች በእምነታቸው እንዲያድጉና እውነተኛ መንፈሳዊነት እግዚአብሔርን መምሰል ነው። ይሄ ጋድሊነስ ብለን የምንለው ጋድሊነስ ቀጥታ እንዳለ ለመተርጎም ያስቸግራል አይደለ? ጋድሊነስ። ስለዚህ እግዚአብሔርን መምሰል ወይም ደግሞ መንፈሳዊነት፣ እነዚህን ሁለቱንም ቃሎች የቅዱሳት መጽሐፍ ጸሐፊዎች እያሰባጠሩ ይጠቀሙባቸው። ጳውሎስም እንደዛ ይጠቀማል። ለምሳሌ 1 ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። ከዛ እግዚአብሔርን የመምሰል ምስጢር ክርስቶስ ነው። ከዛ በሥጋ የተገለጠ ብሎ በመንፈስ ያረገ እስከሚል ድረስ 6 ስንኞችን እናያለን። ከጥንቷ ቤተ ክርስቲያን የተወሰደ የመዝሙር ስንኝ እንደሆነ ይታሰባል። እና በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። ከተሰጎ ይጀምራል እስከ እርገቱ ድረስ ይሄዳል። እንግዲህ ባጭር ቃል የድነትም ይሁን እግዚአብሔርን የመምሰል ምስጢሩ ክርስቶስ ነው ማለት ነው። በክርስቶስ እምነት ነው ሰው የሚድነውም፣ በክርስቶስ እምነትና ዕውቀት ነው ሰውም እግዚአብሔርን እየመሰለ የሚሄደው ማለት ነው። እግዚአብሔርን መምሰል ይላል አንዳንድ ትርጉም ደግሞ የመንፈሳዊነት ምስጢር ይላል፣ እግዚአብሔርን የመምሰል ምስጢር ይላል። አትሊስት የ54ቱና የአዲሱ መደበኛ ትርጉም ላይ አንደኛው መምሰል ይላል እግዚአብሔርን፣ አንደኛው ደግሞ የመንፈሳዊነት ምስጢር ነው የሚለው። ስለዚህ እግዚአብሔርን መምሰል እዚህ መጋቤ መልእክታት ውስጥም በተደጋጋሚ የሚገለጥ ሐሳብ ነው። እንግዲህ እውነተኛው ዕውቀት አንዱ መመዘኛው ምልክቱ እግዚአብሔርን ወደ መምሰል ያደርሳል። እግዚአብሔርን ወደ መፍራት ይመራል፣ ለቅድስና ያነሳሳል። ስለዚህ ከፍሬው ይታወቃል የትምህርቱ ጤናማነት። እና ጳውሎስ እዚህ ጋር ራሱን የሚያስተዋውቀው የዚህ ነገር አገልጋይ ነኝ። የቱ? እግዚአብሔርን ወደ መምሰልና በእምነት ወደ ማደግ የሚያደርሰው የእውነተኛው አገልጋይ፣ የእውነተኛው ዕውቀት አገልጋይ ነኝ። ወደዚህ የሚመራውን ዕውቀት ለማሳደግ የእግዚአብሔር ባሪያ፣ ያንን ፐርፐስ ሰርቭ የማደርግ አገልጋይ ነኝ ብሎ ነው። ስለዚህ እዚህ ጋም እግዚአብሔርን በሰላምታ ውስጥ የእግዚአብሔርን ማንነት እንደገና እንዲያስቡ ያደርጋቸዋል። እንዴት አድርጎ ነው እግዚአብሔርን የሚገልጠው? ቁጥር 2 ላይ እምነቱና ዕውቀቱ የተመሰረቱት፣ ይሄ ዕውቀት ወዴት? ወደ ሙሉ እምነት የሚመራ ይሄ ዕውቀት ወዴት? እግዚአብሔርን ወደ መምሰል የሚመራው ዕውቀት የተመሰረተው የማይዋሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። አይሮኒውን እዚህ ጋር አይታችሁታል። አይሮኒ ነገር አለ። የቀርጤስ ሰዎች ምኖች ናቸው? ውሸታሞች ናቸው። ይህን ዕውቀት የገለጠው እግዚአብሔር ማን ነው? የማይዋሸው እግዚአብሔር ነው። ብዙ ጊዜ የእግዚአብሔርን ባህሪ ከኮንቴክስቱ አንጻር ነው የአዲስ ኪዳን ጸሐፊዎች የሚጽፉት። እችን ለማየት በቀላሉ የት ሂዱ? ራእየ ዮሐንስ ላይ ሂዱና ምዕራፍ 2 እና ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት የተላኩትን መልእክቶች እዩ።
ሁሉም የሚጀምሩት የክርስቶስን ማንነት ምዕራፍ 1 ላይ የተገለጠውን ማንነት መልእክቱ ከተላከላቸው አብያተ ክርስቲያናት ጋራ ሪሌት በማድረግ ነው። አንዳንዶቹን መርምሮ ጌታ መዝኖ ቀሎ ያገኛቸውን አይኖቹ ነበልባል የሆኑ ሁሉን የሚመረምሩት እሱ እንዲህ ይላል ተብሎ ነው የተገለጠው። ስለዚህ እዚህ ጋም ከእግዚአብሔር የተለያዩ ባህሪያቶች ውስጥ የማይዋሸው የሚለውን ያንን ለብቻ አውጥቶ እግዚአብሔርን በዛ ተስፋ ሰጪነቱ ጽኑ ተስፋ ሰጪነቱ ዲስክራይብ ሲያደርገው አይሮኒካሊ ደግሞ ዋሾ ከሆኑትና የተናገሩትን ቃል ከማይጠብቁ የቀርጤስ ነዋሪዎች ማህበረሰብ ጋራ እያነጻጸረ እንደሆነ ማየት እንችላለን። ሁለተኛው ይሄ ዕውቀት ሰው ሰራሽ አይደለም፣ ከመለኮት የሚመነጭ ነው። ከመለኮት የሚመነጭ ነው። የቱ ዕውቀት እሱን ወደ መምሰልና ወደ ሙሉ እምነት የሚያደርሰው ብሎ ነው የሚገልጠው። እንግዲህ እቺን ተቀለል እናርጋት። ምዕራፍ 1 ከቁጥር 1 እስከ 4 እግዚአብሔርን የሚያወሳ ወይም የሚያስታውስ ሰላምታ ነው። እዚህ ውስጥ እንግዲህ ጳውሎስ ራሱን ሲገልጥ የእግዚአብሔር ባሪያ ይላል። ብዙ ጊዜ ጳውሎስ የሚመርጠው የክርስቶስ ባሪያ የሚለውን ታይትል ነው። እዚህ ጋር ግን የእግዚአብሔር ባሪያ ይላል። ዋናው አጽንኦቱ ግን መገዛት ላይ ነው። ባሪያ ሲል ሎሌነቱን ነው የሚያሳየው። ሁለት አይነት ባሮች ፈርስት ሴንቸሪ ላይ እንደነበሩ ማየት እንችላለን። አንደኛው ሎሌዎች ወይም አገልጋዮች ናቸው። በፈቃዳቸው የሌላውን ዓላማ እና የሌላውን ኢንተረስት ሰርቭ የሚያደርጉ ናቸው። ሁለተኛዎቹ ግን ነፃነት የሌላቸው ናቸው። እነሱ ባሮች ናቸው። የራሳቸው ነፃነት የላቸውም። ከፈቃዳቸው ውጪ ለባርነት የተዳረጉ ናቸውና እሱ ሎሌነቱን ነው የሚገልጠው። እዚህ ጋር እንግዲህ በፈቃዱ ለእግዚአብሔር የሚገዛ ወይም ለእግዚአብሔር ሐሳብ ከተገዛ መሪ ወይም ደግሞ አገልጋይ የተላከ መልእክት መሆኑን ለማሳየት ነው። ሁለተኛው የኢየሱስ ክርስቶስ ሐዋርያ ይላል። ስልጣኑን ለማሳየት ነው። እንግዲህ ተልእኮ የተሰጠው ነው። ስለዚህ ፉሊ ኮሚሽንድ የሆነ ነው። በቃ በስልጣን የተላከ ሐዋርያ ነው። በቃ ክርስቶስ በስልጣን የላከው ሐዋርያ ነው። ለሚናገረው ነገር ሁሉ ስልጣኑ የሚመነጨው ከዚህ ከተልእኮ ነው ማለት ነው። ምክንያቱም በሚናገራቸው ነገሮች ውስጥ በጣም ፓወርፉል የሆኑ ቀጥተኛ የሆኑ ተግሳጽንም ያዘሉ ንግግሮች አሉ። ለምሳሌ ስህተት የሚያስተምሩትን አፋቸውን ማዘጋት ያስፈልጋል ይላሉ። you need to silence them በቃ ጸጥ አሰኛቸው ነው የሚለው። ስለዚህ በስልጣን የተነገሩ በርካታ ትእዛዛቶች አሉና እንግዲህ የስልጣኑ ምንጭ ግን ከክርስቶስ የተገኘ ክርስቶስ ፉሊ ኮሚሽን ያደረገው ሙሉ ስልጣን ለተልእኮ የሰጠው ሰው መሆኑን ያሳያል። እንግዲህ አገልግሎቱ ግብ እዚህ ውስጥ እንደ አገልግሎት ግብ አድርጎ ያነገበው ነገር ጳውሎስ እውነተኛ ዕውቀት ወደ እውነተኛ መንፈሳዊነት ይመራል ነው። ስለዚህ ትክክለኛ የሆነ እውነተኛ የሆነ የመለኮት ዕውቀት የመልካም ሥራ ባለቤቶችም ያደርጋል ነው። ስለዚህ ይሄንን ሙግት ነው በመጽሐፉ ውስጥ የምንመለከተው። ምዕራፍ 1 ከቁጥር 5 እስከ ቁጥር 9 ያለው ክፍል ላይ ብቁ የሆኑ መሪዎችን መሾም ወይንም ደግሞ ቅድም እንዳየነው በጎ የሆነውን የሚወዱ ወይም በጎ የሆነውን የሚያደርጉ መሪዎችን መሾም የቲቶ ተልእኮ 2 እንደሆነ ምዕራፍ 1 ቁጥር 5 ላይ ማየት እንችላለን። ምዕራፍ 1 ቁጥር 5 ላይ የመጀመሪያውንና ሁለተኛውን ሐሳብ 5 እና 5 ላይ ብለን እናስቀምጠው። አንተን በቀርጤስ የተውኩህ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው ይላል። ስለዚህ የመመዘኛ መስፈርቱን የሽምግልና የኤጲስቆጶስነትን የመመዘኛ መስፈርት ከመግለጡ በፊት የተልእኮውን ዓላማ እዛ ጋር ይገልጠዋል። ስለዚህ ያልተስተካከለውን ነገር እንድታስተካክል ነው። እንግዲህ ድርጅታዊነት እና መዋቅራዊነት አስፈላጊ ነው። ተልእኮንም ለመወጣት አስፈላጊ ነው። ስለዚህ ወንጌልን የሰሙ ግን በደንብ ያልተዋቀረ ያልተደራጀ
አይነት እንቅስቃሴ ያላቸው በርካታ አብያተ ክርስቲያናት በቀርጤስ ውስጥ አሉ ማለት ነውና ስለዚህ ያንን ነገር እንዲያስተካክል ያንን ነገር እንዲያደራጅ ደግሞም መሪዎችን ብቁ የሆኑ መሪዎችን እንዲሾም ለዚህ ተልእኮ በዛ እንዳስቀመጠው ማየት እንችላለን። እንግዲህ ጊዜያዊ የሆነ ተልእኮ ነው የተሰጠው። በዚህ ውስጥ ግን ስለ መንፈሳዊ መሪነት ስለ ፍሬያማ ውጤታማ መሪነት በቂ የሆኑ ሐሳቦችን ማግኘት እንችላለን። እንግዲህ ሽማግሌዎችንና ኤጲስቆጶሳትን ይላል። ቅድም ስላነሳውት አልደግመውም። አንደኛው የእግዚአብሔርን ሕዝብ የመምራት ኃላፊነት፣ አንደኛው ደግሞ ብቃትና ብስለትን የሚያመለክት ነው። ሽምግልና ብቃትና ብስለትን፣ ኤጲስቆጶስነት ወይም ጵጵስና ደግሞ የእግዚአብሔርን ሕዝብ መምራትን ያመለክታል። እንዲሁ ግር እንዳይላችሁ አይነት ጳጳስ ሲባል ብዙ ጊዜ በሮማን ካቶሊክ አንድ ነው የምናየው አይደለ? ዋናው ጳጳስ ነው የምናየው። ግን ወደ መጽሐፍ ቅዱስ ስንመጣ ፈርስት ሴንቸሪ ላይ በአንድ አጥቢያ ውስጥ እንኳን ብዙ ጳጳሳት ይኖራሉ። ቅድም ያነበብነው ቅድም ያነሳውላችሁ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ እናንተን ለመንጋው ጳጳሳት ፕሉራል ነው፣ በብዙ ቁጥር ነው፣ ጳጳሳት አድርጎ ሾሟቸዋል። ማንን? በኤፌሶን ያሉ ሽማግሌዎችን ማለት ነው። እና ስለዚህ ቀስ በቀስ በታሪክ ውስጥ ነው አሁን ወዳሉበት ሁኔታ የመጡት እነዚህ ኦፊሶች፣ አገልግሎቶች ወይም ደግሞ እነዚህ ሹመቶች ማለት ነው። እና እንግዲህ የሚያመለክቱት ግን አሁን እንዳልኳችሁ አንደኛው ማንነት ላይ ነው ፎከሱ፣ አንደኛው ደግሞ ኃላፊነት ላይ ነው። ወደ ብቃት መመዘኛዎቹ እንሂድና ምንድነው ከዚህ በአንድምታ የምንወስደው? ብቁ መሪዎች እነማን ናቸው? በመንፈሳዊ አመራር ውስጥ፣ በቤተ ክርስቲያን መሪነት ውስጥ፣ በፌሎሺፕ መሪነት ውስጥ ብዙ ጊዜ የምንመርጣቸው ምን አይነት ሰዎችን ነው? ግን ደግሞ ምን አይነት መሪዎችን ነው መምረጥ ያለብን ማለት ነው? ብቁ መሪዎች ምን አይነት መሪዎች ናቸው? ሊስት ኦፍ ኳሊፊኬሽኖች አሉ። ዝም ብለን ክፍሉን ብናነበው ማየት እንችላለን። መመዘኛ ጠባይ ወይም ባህሪ የሚያደርጋቸው ነቀፋ የሌለበት፣ በትዳሩ ታማኝ አማኝ ልጆች ያሉት። እንግዲህ የትዳር ታማኝነት በጣም ወሳኝ ነው፣ በጣም ወሳኝ ነው። ምክንያቱም መሪ በምሳሌነት ስለሆነ የሚመራው ማለት ነው። እንደገናም የልጆች አስተዳደግም ደግሞ መሪነት የሚመዘንበት አንዱ ቦታ ነው። ይሄ ቤተሰብ ላለው ልጆች ላሉት እንግዲህ ልጆቹ እግዚአብሔርን የሚፈሩ ወይም ደግሞ አማኝ ልጆች ያሉት ይላል አንዳንድ ትርጉሞች ላይ ማለት ነው። ከዛ ባህሪዎች ያነሳል። ትምክህተኛ፣ ግልፍተኛ፣ ጨቅጫቃ፣ ሰካራም ያልሆነ የሚል ነው። ባህሪያቶችን ያነሳል። ተገቢ ባልሆነ መንገድ ለጥቅም የማይሮጥ፣ ይሄ ክፉ ረብን የማይፈልግ ይላል። ይሄ እንግዲህ ወንጌልን ለሌላ የቁሳዊና የገንዘብ ጥቅም የማያውል ወይም ወንበሩን ለዛ የማይጠቀም ወይም ጽድቅ በጎደለው መንገድ ለሚገኝ ጥቅም የማይሮጥ፣ ከዛ እንግዳ ተገባ ይላል። ዘመኑን ያማከለም ሐሳብ ነው። እንግዲህ ከቦታ ቦታ እየተዘዋወሩ የሚያገለግሉ አገልጋዮችን በመሪዎች ቤት ነው የሚስተናገዱት። ከኛ አሁን ካለንበት በጣም የተለየ ዘመንም ስለነበረ ነው። ወደ አሁኑ ግን ስናመጣው አለ አይደል፣ በጌታ ምክንያት በወንጌል ምክንያት የሚሰደዱ በጣም ብዙ አሉ። የጌታ በመሆናቸው ምክንያት ቤተሰቦቻቸው ከቤት የሚያስወጧቸው የሚክዷቸው አሉ። እና ምን ያህል እንግዳ ተቀባዮች ነን? ቅዱሳን እርስ በርስ እንግድነት መቀባበል የሚለው ነገር አሁን ወዳለው ኮንቴክስት ስናመጣ ከአገልጋዮችም ሌላ በወንጌል ምክንያት ለሚሰደዱ ሰዎች ምን ያህል በራችንን እንከፍታለን? ስለዚህ አንዱ የመሪ ኳሊፊኬሽን እንግዳ ተቀባይነቱ ነው። አንዳንድ ጊዜ በጣም የተቸገሩ ምእመናን ወደ ቤቱ ሊመጡ ይችላሉ። መፍትሄ ያጡ ሰዎች፣ መሄጃ ያጡ ሰዎች ወደሱ ሊመጡ ይችላሉ። እና እነዛን ሁሉ የመቀበል ትልቅ ኃላፊነት አለበት። እና እንዲህ አይነት ሊሆን ይገባል ይላል። ራሱን የሚገዛ ይላል።
እንግዲህ እንደ ቀርጤስ ባሉ ስፍራዎች ላይ በጣም ወሳኝ ባህሪ ነው ራስን መግዛት። ልቅነት በተንሰራፋበት ቦታ ራስን መግዛት የተገራ ህይወት ማለት ነው። ቅን ይላል፣ ቅዱስ ይላል፣ ጠንቃቃ ይላል። እንግዲህ ይሄን የሚያክሉቱ የጠባይ ወይም ደግሞ የባህሪ መመዘኛዎች ናቸው። አስተምህሯዊ መመዘኛዎችን ግን 3 ያነሳል። 3 ብቻ። ከነዛ ጋራ ስናነጻጽር እነዛ ወደ 10-11 ይሆናሉ። አስተምህሯዊ መመዘኛዎች መንፈሳዊ መሪ፣ የቤተ ክርስቲያን መሪ፣ የፌሎሺፕ መሪ፣ ኤኒ መንፈሳዊ ህብረትን የሚመሩ የመጀመሪያው ስነ ምግባራዊ ምሳሌነት ሊኖራቸው ይገባል። ከሁሉ የተሻለው የአመራር ዘዬ ኤግዘምፕለሪ ሊደርሺፕ ስለሆነ ማለት ነው። አንደኛ በዛው ጥቅሱን ጻፉት። አንደኛ ጴጥሮስ ምዕራፍ 5 ላይ በመካከላችሁ ያለውን የእግዚአብሔርን መንጋ ጠብቁ ይልና እኔ ደግሞ አብሬ ከናንተ ጋራ ሽማግሌ የሆነው እና የሱን ምጽአት እና አክሊል የምጠብቅ ይልና ራሱን ከነሱ ጋራ አንድ ያደርጋል። ከዛ ሲመክራቸው ግን እንዲህ ይላል፣ ለማህበሩ መልካም ምሳሌ ሆኑ እንጂ በኃይል ምን አትብሉ አትግዟቸው ይላል። እዚህ ጋር 2 ነገር ተነጻጽሯል። አንዱ ወይ በምሳሌ መምራት ነው። ምሳሌ መሆን ካልቻለን ወይም በበጎ ተጽዕኖ መምራት ካልቻለን ሁለተኛው የምንወድቅበት አማራጭ አምባገነን መሆን ነው፣ ማዘዝ ነው፣ አርግ ማለት ነው። እኔ መሪ እኮ ነኝ፣ እኔ ሽማግሌ እኮ ነኝ፣ እኔ እኮ ሊደር ነው፣ ልትሰማ ይገባል፣ ልትገዛልኝ ይገባል ወደሚል ነገር እንሄዳለን። ያንን አንዳንዶች ከወንበር መምራት ይላሉ። ሊዲንግ ፍሮም ዘ ቼር ማለት በቃ ስትራክቸራሊ ካለን መዋቅር ላይ እንዲህ ነኝ ብለን ይሄ ከወንበር ተነስተን ወይም ደግሞ ያንን ተገን አድርገን ሌሎችን በማዘዝ ለመምራት መሞከር ነው። ግን ፍሬያማ የሚሆነው ሆኖ በመገኘት ማስከተል ነው። ስለዚህ ምን ላይ ትኩረት እንዳደረገ ማየት እንችላለን። አስተምህሯዊ መመዘኛዎቹ 3 መመዘኛዎች ናቸው። አንደኛ እንደተማረው በታመነ ቃል የሚጸና ነው። በወንጌል እውነት ጸንቶ የሚኖር ነው። በወንጌል እውነት ጸንቶ የሚኖር ነው። በእግዚአብሔር ቃል ለመኖር የሚጥር ማለት ነው። ሁለተኛ አማኞችን ጤናማ በሆነው ትምህርት የሚያበረታታ ነው። አማኞችን ለማበረታታት ለመምከር በዚህ በእግዚአብሔር ቃል ዕውቀት በደንብ የተሞላና የታጠቀ ሊሆን ይገባዋል። ሶስተኛ የስህተት መምህራንን ለመውቀስ የሚበቃ ጤናማ የሆነውን ቃል የሚያቅ ነው የተሳሳተውን ነገር መቃወም የሚችለው ማለት ነው። ስለዚህ እንደ ኢትዮጵያ ቤተክርስቲያን መሪዎች በደንብ ኢንካሬጅ መደረግ አለባቸው። በደንብ ቴዎሎጂውንም እንዲማሩ ማለት ነው። አንዳንዴ ገመድ መጓተቱን ያስቀራል። የተማረና ያልተማረው መካከል ኤነርጂን በጣም የሚያባክን መጓተቶች ይታያሉ እና ስለዚህ ሁሉም ቢበቁ ሁሉም ቢማሩ ስለዚህ በዚህ ብቃት በስህተት ውስጥ ያሉትን በመገሰጽ ጤናማዎቹን ጤናማ በሆነው ቃል በማበረታታት ለመምራት ይችላሉ ማለት ነው። እዚህ ላይ ጊዜ ስለሌለ ነው ብዙ ማንሳት የምችለው ምሳሌዎች ነበሩ። አንዳንድ ጊዜ ጤናማ ባልሆነ አስተምህሮና ልምምድ ውስጥ ያሉ እንትኖችን እኛው እጅ ላይ የተጠመቀ ነው፣ እኛው ያሳደግነው ልጅ ነው፣ ያቶንትና ልጅ ነው፣ ዲሲፕሊን ባናረገው የሚል አይነት ቶለራንስ ታያላችሁ። ሰውን ከመውደድ ካለመውደድ የተነሳ አይደለም። ቶለሬት መደረግ ከሌለበት ነገር አንዱ ኑፋቄ ነው። ኑፋቄ ላይ ምንም አይነት ቶለራንስ የለም። እንደውም አንድ ቦታ ላይ ገላትያ ላይ ይመስለኛል ጳውሎስ ለአንዲት ሰዓት እንኳን ለቀን አልተገዛንላቸውም ይላል። የገዝረት መምህራንን ሲቃወም ፈጽሞ ቶለሬት አላደረግናቸውም ነው። በተለይ ደግሞ አንዳንድ ኑፋቄዎች እምነትንም እንኳን መገልበጥ የሚችሉ ድነትንም እንኳን ማሳጣት የሚችሉ ናቸው እና ስለዚህ ብቃት አንዱ ከስነ ምግባር ባህሪ ጋራ ነው። ይሄ ሞራል ካራክተር ነው። ሁለተኛው ደግሞ የቅዱሳት መጻሕፍት ዕውቀት ነው። ስለዚህ
በዚህ ዕውቀት ጤናማውን በዚህ ዕውቀት የሚኖሩ አንድ ጤናማውን የሚያበረታቱ ሁለት የተሳሳቱን ደግሞ ለመውቀስ የሚያበቃ ዕውቀት ያላቸው የሚል ነው። እንግዲህ ስናጠቃልለው እዚህ ጋር ማጠቃለያ መስፈርቶቹን ስናየው ከክህሎትና ከችሎታ ይልቅ በሞራል ብስለት ላይ የሚያተኩሩ መሆኑን ማየት እንችላለን። ስለዚህ መንፈሳዊ መሪነት ላይ ክህሎቱም ያስፈልጋል፣ መንፈሳዊ ብስለቱም ያስፈልጋል። ግን መንፈሳዊ ብስለት ከክህሎቱ ከተሰጥኦ የበለጠ አስፈላጊ ነው ማለት ነው። ጢሞቴዎስንም ስታዩ አንደኛ ጢሞቴዎስ ምዕራፍ 3 ላይ ያለውን የኤጲስቆጶሳት የመመዘኛ መስፈርቶችንም ስታዩ በጣም የሚያተኩረው ካራክተር ላይ ነው እና ከዚህ ጋር በጣም ተመሳሳዮች ናቸው። ስለዚህ እንግዲህ ለካራክተር ትልቅ ስፍራ ከተሰጠ ሊደርሺፕ ውስጥ ቁልፉ ነገር አንዳንዶች ካሪዝማቲክ ፐርሰናሊቲ ላይኖራቸው ይችላል። ንግግራቸው ሳቢ ላይሆን ይችላል፣ ላነቃቁ ይችላሉ፣ ድባቡን ላይቀይሩት ይችላሉ ስታዩቸው ማለት ነው። ግን ተጽዕኖ የሚያመጣ ልምሰለው የሚያሰኝ አይነት በጎ ተጽዕኖ የሚያመጣ ፐርሰናሊቲ ግን አላቸው። እንደሱ ቢያረገኝ የሚያሰኝ አይነት አዎንታዊ በሆነ መንገድ ወይም ፖዚቲቭሊ በሌሎች ሰዎች ህይወት ላይ ኢምፓክት ማድረግ የሚያስችል የሞራል ብስለት ያላቸው ሰዎች አሉና ስለዚህ እዛ ላይ ግን ቅድሚያ ሊሰጥ እንደሚገባ ወይም ወሳኝ ጉዳይ እንደሆነ በመንፈሳዊ መሪነት ውስጥ ከነዚህ መዘርዝሮች መረዳት እንችላለን። ሁለተኛው እንግዲህ የጳውሎስ ግቡ ፕሮፌሽናሊዝም አይደለም ወይም ባለሙያዊነት አይደለም፣ መንፈሳዊነትና ታማኝነት ነው። መንፈሳዊነትና ታማኝነት ነው። አንዳንድ ቸርቾች ይቅርታ አድርጉልኝ እንደው በጥንቃቄ ስሙኝ፣ አንዳንድ ቸርቾች ያማረ መዋቅር አላቸው፣ ያማረ ኮንስቲቲዩሽን አላቸው፣ ያማረ አሰራር አላቸው፣ ግን ላይፍለስ ይሆናሉ። አንዳንድ ጊዜ ህይወት የሌለባቸው ይሆናሉ። እነዛ አሰራሮቻቸው መልሰው የመንፈስ ቅዱስን እንቅስቃሴ እንኳን በቃ እንደ ጥብቆ ልብስ ንቅ አድርገው የሚይዙበት አጋጣሚ ይኖራል አንዳንድ ጊዜ ማለት ነው። እና መደራጀቱ ያስፈልጋል፣ መዋቀሩ ያስፈልጋል፣ እንድታስተካከል እንድታደራጅ ተብሏል። ግን ፕራዮሪቲ የሚባል ነገር አለ። ስለዚህ ከስኪል ይልቅ ፕራዮሪቲ መሰጠት ያለበት እግዚአብሔርን የሚያውቅ በማወቁ ምክንያት ማንነቱ የተቀየረ መገለጫው መልካም ስራ በጎ ስራ የሆነ ሰው በምሳሌነት የመምራት ብቃት አለው እና ስለዚህ መዘርዝሮቹን ስናይ እንግዲህ ትኩረቱ ምን ላይ እንደሆነ ማየት እንችላለን። ሶስተኛው ምዕራፍ 1 ከቁጥር 10 እስከ ቁጥር 16 6 ደቂቃ አለችን አይደለ? እሺ ተከማችሁ እሺ አስተዋጽኦን እያየን ምዕራፍ 1 ከቁጥር 10 እስከ ቁጥር 16 በቀርጤስ ያሉ የስህተት መምህራንን መግለጥ ነው። በቀርጤስ ያሉ የስህተት መምህራንን መግለጥ የስህተት ትምህርቱ ባህሪ እዛ ጋር ተገልጧል። ስለ ነውረኛ ረብ የማይገባውን እያስተማሩ ይላል። ጤናማ ያልሆነውን ትምህርት ነውረኛ የሆነ ያለ ጽድቅ ለሚገኝ ገንዘብ ሲሉ የሚያስተምሩ ናቸው። ሌላው የገለጣቸው በዋናነት ከተገረዙት ወገን፣ ስለዚህ የአይሁድ የሕግ መምህራን የሆኑ ሊሆኑ ይችላሉ። ቁጥር 10 ላይ በዋናነት ከተገረዙት ወገን የሆኑ ናቸው። በተጨማሪ ደግሞ ጤናማ ላልሆነ ረብ ወይም ደግሞ ለገንዘብ ሲሉ የሚያታልሉ ናቸው። ያታልላሉ። ነውረኛ ረብ ለማግኘት ሲሉ የማይገባ ለገንዘብ ሲሉ ያልተገባ ነገር እንደ ጤናማ አስተምህሮ ያልሆነ ነገር የሚያደርጉ ናቸው። ሶስተኛ የማይታዘዙና ከንቱ የሚናገሩ። ከንቱ ማለት ትርጉም የሌለው ነገር ወይም ረብ የሌለው ነገር ማለት ነው። ከንቱ ንግግር ፋይዳ የለውም። ስትሰሙት ብትሉ የምታተርፉበት ነገር ወይም የሚጠቅማችሁ ነገር የለም። እንቶ ፈንቶ ነው
ወይም ደግሞ ትርጉም የለውም ወይም ደግሞ ጠቀሜታ የለውም። ፋይዳ ቢስ የሆነ ንግግር ነው የሚናገሩት። አእምሮንና ስሜትን ሊገዛ ይችላል፣ ግን ፍሬ የማያፈራ ነው። በአድማጮቹ ሕይወት ውስጥ ፍሬ የማያፈራ ከንቱ የሆነ ዋጋ ቢስ የሆነ ነው። የሚያታልሉ ሲል ደግሞ ገልጧቸዋል። እንግዲህ እንደዚህ አይነቶቹን ቁጥር 11 ላይ ምዕራፍ 1 ቁጥር 11 ላይ አፋቸውን መዝጋት ወይም ደግሞ ሳይለንስ ማድረግ ያስፈልጋል ይላል። እችን እንግዲህ ለመረዳት ምን እያለ ነው? እንግዲህ ይሄንን ተልእኮ ሲሰጠው አሳይን ሲያደርገው ምናልባት የህብረት ውስጥ ያሉ መሪዎችንም ማየት እንችላለን። አንድ ጊዜ ይሄ ፌሎሺፕ በጣም በስህተት ትምህርት በጣም ተናውጠው ነበር። አንዴ አይመስለኝም ሁለቴ ነው። መልኩ ይለያያል። አንድ ወቅት ላይ ይሄ ዘመነኛው መንፈስ አለ አይደል? ይሄ በፖለቲካው ዓለም ውስጥ ያለው አንተ እንደዚህ ነህ እኔ ከዚህኛው የሚለው ነገር አለ። እሱ ገባና አመሰ እና ብዙ ነገር አቃውሶ ብቻ ባለፈበት መንገድ አለፈ። እንደዚህ ሁሉንም ቋንቋ የሚናገሩ የህብረቱ አባላት ያሉበት ቦታ ሳገለግል እንግዲህ ተጠቀሙና ሌላ አንድ ቋንቋ ብቻ የሚናገሩ ቅዱሳን ያሉበት ህብረት ላይ እንዳገለግል ጋበዙኝ። ከዛ ሻልኩኝ፣ ቀኑን ያስኩኝ። እንግዲህ የጋበዘኝ ወንድም ያንን ህብረት ከሚያስተባብሩት ወንድሞች ጋራ ከተነጋገረ በኋላ ይመስለኛል ፓስተር እንትን ቋንቋ ትናገራለህ ወይ ብሎ ጠየቀኝ። እንዳጋጣሚ ሆኖ የተጠየቅኩበትን ቋንቋ መናገር አልችልም። ከዛ ተጠይቄ ነው እዛ ህብረት ላይ ከዛ በትርጉም ባገለግልስ አልኩኝ። በቃ እንዲሁ ከነበረኝ ናፍቆት የተነሳ አይ በቃ በቀጥታ በዛ ቋንቋ የሚያገለግል ሰው ካልሆነ አይሆንም ብለውኛል አልኩኝ። በጣም አመመኝ። እኔ ነጮች እዚህ ከተማ መጥተው ሲያገለግሉ ብዙ ጊዜ አስተርጉሜያለሁ። ድምጽ አፋቸውን እንግሊዘኛ ጆሮአቸው ቢቆረጥ የማይሰሙ በጣም ብዙ ኢትዮጵያውያን ከፈረንጅ ሀገር በመጡ ሰዎች ክሩሴድ ላይ ምናምን አንዳንድ ስልጠና የመሪው ስልጠና ላይ እየተተረጎመ እንትን ይላሉ። እኔ ግን እኔኑ የሚመስለውን ወንድሜን እንዳላገለግል ቋንቋ እንቅፋት ሲሆን በጣም አመመኝ። ያም አምሶ ሄዷል። ከዛ በፊት ደግሞ ሌላ ይሄ ከብልጽግና ወንጌል ጋር የተያዘ ይሄ ሰው መንፈስ ነው የሚለው አስተምህሮ ሁለት ቦታ ይሄንን እንትን እንግዲህ ከኢቫሱ ዋነኛ የሆኑ ሰዎች ሁሉ መጥተው በጣም ብዙ ዲል ለማድረግ ሞክረው መጨረሻ ላይ የተወሰነ ክፍል ተገንጥሎ በራሱ ሄደና ሁለት የተለያዩ አብያተ ክርስቲያናት አዳራሾች ውስጥ እንትን ማለት ጀመሩ። ስለዚህ መሪዎች ከዚህ ጋር መጋፈጥ የሚችሉ ዝም ማሰኘት የሚችሉ መሆን ይጠበቅባቸዋል። ምክንያቱም የመንጋው ኃላፊነት ሙሉ በሙሉ እነሱ ላይ ስላረፈ ማለት ነው። እንግዲህ ምን እያለ ነው? ምዕራፍ 1 ቁጥር 11 ላይ የሚናገረውን ሐሳብ ራሱ እዛው ምዕራፍ 3 ቁጥር 10 ላይ ይተረጉመዋል። አንድ ደቂቃ ብቻ ተጠቅሜ እዚህው ጋር አቆምና ሳምንት እንቀጥላለን፣ እንጨርሰዋለን። ምዕራፍ 1 ቁጥር 11 ላይ እነዚህን ዝም ማሰኘት ተገቢ ነው፣ ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰቡን ሁሉ በመበከል ላይ ናቸው ይላል። ምዕራፍ 3 ቁጥር 10 ላይ ምን ማለት ነው? ያ ሲተገበር ምን ማለት ነው? ምዕራፍ 3 ቁጥር 10 ላይ መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው፣ ከዚያ ካለፈ ከሱ ጋር አንዳች ነገር አይኑርህ። ሪዝን አውት በማድረግ በመነጋገር እድል በመስጠት መግባባት ካልቻለና በስህተቱ ከጸና አግልለው ነው፣ ፈጽሞ አግልለው ነው። እንግዲህ ዝም ማሰኘው ማለት መጥቶ መንጋውን ይሄ
በጤናማ አስተምህሮ የሚኖረውን አማኝ እንዳይበክል አግልለው ነው። ስለዚህ እድል ስጠው፣ ተነጋገር፣ ምከረው፣ ውቀሰው፣ አስጠንቅቀው። ሁሉንም ግን ካልሰማ እትብት ቆርጦ ሙሉ በሙሉ ከዛ ሰው ጋራ መለያየት ነው። ያንንም ሰው ደግሞ ማግለል ነው። በማህበረ ምእመን ውስጥ ካለ፣ በፌሎሺፕ ውስጥ ካለ ያንን ነገር እያዛመተው ስለሚሄድ ጥቂት እርሾ ሊጡን ሁሉ ሊያቦካው እንደሚችል ቀስ በቀስ እያሰማ እየመዘመዘ ስለሚሄድ ስለሚበክል የአይነቱ ነገር ተቆርጦ መጣል አለበት ማለት። ግን ሂደቶች አሉት። መጸለይ ይገባል፣ መነጋገር ይገባል፣ መወያየት ይገባል። ከዛ አለፍ ሲልም ደግሞ ማስጠንቀቅ ይገባል ካልተገባ አካሄዱ ማለት ነውና ስለዚህ ዝም ማሰኝ በቀርጤስ ያሉ እነዚህን የስህተት መምህራን በአብዛኛው ከተገረዙ ወገን የሆኑት ቤት ለቤት የሚዞሩትን የሚያታልሉትን ለክፉ ረብ ይያሉ የአንዳንዶችን እምነት የሚገለብጡትን እነሱን ዝም ልታሰኛቸው ይገባል የሚል መርህ ነው የሚሰጠው። እንግዲህ እዚህ ጋር እናጠቃለሁ። መሪ መንፈሳዊ መሪ የሆነ ሰው በተረዳው በተማረው እውነት ጸንቶ የሚኖር በጤናማ አስተምህሮ ጤናማዎቹን ደግሞ የሚያበረታታ እንዲሁም ደግሞ የተሳሳቱን ዝም ለማሰኘትና ለመገሰጽ የሚበቃ ዕውቀት ያለው ሰው ሊሆን ይገባል። እንግዲህ የዳንበት ወንጌል እግዚአብሔር እኛን ያዳነበት የጸጋው ወንጌል ወይም ደግሞ ያ ጸጋ በተለወጠ ማንነት እንድንኖርና በመልካም ሥራ ደግሞ እንድንገለጥ የሚያስተምረን ጸጋ ነው ማለት ነው። እቺን በጸሎታችን ውስጥ ምላሽ እናደርግና እንጸልያለን። እንቁም፣ በዛው ልንሄድም ስለሆነ እስቲ በጸሎት ውስጥ ሆነን ጥሩ ዘማሪ አይደለሁም፣ ድምጻዊ አይደለሁም፣ ግን ወዳለው መዘመር። እቺን መዝሙር ጸሎትም ናትና በእውነት አሳድገኝ ጌታ ሆይ በፍቅር በከንቱ መታበያችን ይቅር፣ በእውነት አሳድገን ጌታ ሆይ በፍቅር የሚለውን የተስፋዬን መዝሙር እስቲ እንዘምረው። በእውነት አሳድገኝ ጌታ ሆይ በፍቅር በከንቱ መታበያችን ይቅር፣ በእውነት አሳድገን ጌታ ሆይ በፍቅር ማደጋችንን እዩልን እያል በከንቱም እየታበይን ራሳችንን ማንጻት ሳይቻልን የሌላውን ጎደፍ እናያለን። በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር፣ በእውነት አሳድገን ጌታ ሆይ በፍቅር በንግግራችን ጠቢባንን ትንኝን እናጠራለን ራሳችንን ማንጻት ሳይቻልን የሌላውን ጎድፍ እናያለን። አንዴ ለመጨረሻ በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር፣ በእውነት አሳድገን ጌታ ሆይ በፍቅር። ዛሬ የምንታገልበት ስጋዊ ነገር ቢኖር የታሰርንበት ነገር ቢኖር ያ ያዳነን ጸጋ ሊፈታንና አዲስ ማንነትን ሊሰጠን ያ የዳንበት ጸጋ በበጎ ምግባር ሊገልጠን ደግሞ ብቁ ነው።
ያስተምረናል፣ አይታክትም፣ ይረዳናል፣ ያግዘናል። እሱ ዘላለማዊ መምህራችን ነው። ጸጋው ዘላለማዊ መምህራችን ነው። He will always train us. He will always discipline us. ብዙ የሚጎለን ነገር አለ። እሱ ግን የተሰጠን እንድንድንበት ብቻ ሳይሆን እግዚአብሔርን መምሰልን ጽድቅንና ቅድስናን ደግሞ እንዲያስተምረን ጭምር ነው። ሳይታክት የሚረዳ የሚያግዝ የእግዚአብሔር ስጦታ ስላለ በዚህ ልንታመንና ልንተባበር ደግሞ እግዚአብሔር ይርዳን። እንፍቀድለት፣ በሕይወታችን ይስራ። እንፍቀድለት፣ ሕይወታችንን ይቅረጸው። እንፍቀድለት፣ ጉልበቱ በእኛ ሕይወት ውስጥ ይገለጥ። የሃይማኖታችን ጀማሪና ፈጻሚ የሃይማኖታችን ሐዋርያ ኢየሱስ እናመሰግንሃለን። ያስጀመርከን አንተ ነህ፣ የጀመርነው በአንተ ነው። አንተ ደግሞ ልታስጨርሰን ልታስፈጽመን የታመንክ ስለሆንክ ክብር ላንተ ይሁን። አሁንም ከጸጋህ ጋር የሚተባበር ማንነት ስጠን። በሙላት ጸጋህ በሕይወታችን ይገለጽ። እባክህ በጸጋህ መታገዝን አስተምረን፣ በጸጋህ መረዳትን አስተምረን፣ ለጸጋህ ራስን አሳልፎ በመስጠት አሰልጥነን። እንዲህ ያለ የታመነ ተስፋ ስላለን እናመሰግንሃለን። ክብር ላንተ ይሁን። በእነዚህ ሳምንታት ደግሞ በዚህ መጽሐፍ ውስጥ ያለውን እውነት እንድናስተውል እግዚአብሔር ሆይ ጨምረ ደግሞ በግላችን አስተምረን፣ ተናገረን። ስለዚህች ምሽት እናመሰግናለን። እንወጣለን። በክብር አንተ ከፊታችን ውጣ። ከማናቸውም ክፉ ሰውረን፣ ወደ ፈተናም አታግባን። ለመንህ በጌታ በኢየሱስ ክርስቶስ ስም አሜን።